ሰው ሀገር ተሰቃየሽ፣ እዚህ ደግሞ በገዛ ወንድምሽ ሴራ ተሰቃየሽ። ከዚህ በኋላ ግን ይመጥቻለሁ። ማንም እንዲነካሽ አላደርግም። እናቴ ልጆኝ እኮ በዚህ እጆችሽ ነበር የምቆርሰው። ያ ጉርሻሽ ናፍቆኛል። ልቤን አዳምጩ። አየሽ እንዴት እንደሚመጣ። ለምን እንደሆነ ታውቂያለሽ? ግን ወላጅ እናቴን አንቺን ስላገኘው ነው። በደስታ እየቦረቀ እኮ ነው። እናት የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ። እናቴ አገኘሁሽ። እናቴ አግኝቼሻለሁ። ምናሽ ምንድን ነው ያልሽው? ብሌን እናቷን በማስታወሷ ማለትም የልጅነት ትውስታዋ በመመለሱና እናቷ በምን አይነት ሁኔታ ውስጥ ጥላት እንደሄደች እና ትክክለኛ የሰላም ልጅ መሆኗን ማስታወሷ ሳሚ ከነገራትም በላይ ይህንን ነገር ማስታወሷ በጣም ደስ ይላል። አሁኑ ሳሚ ባደረገው ነገር በጣም ደስ ያላችሁና እንደዚሁም ደግሞ ቃል የአቶ ሰለሞንን ፋይል ለአቶ በኃይሉ አሳልፋ ባለመስጠቷ ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ጀምሩት። እንደዚሁም ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ በትላንትናው ክፍል ላይ ብሌን በጣም ለብዙ ጊዜ ስትፈልጋት የነበረችውን እናቷን አግኝታለች። እንግዲህ ትላንትና እንደሚታወቀው የእናቶች ቀን ነበረ ማለት ነው። እንግዲህ በእናቶች ቀን ብሌንም ለብዙ ጊዜ ስትፈልጋት የነበረችውን እናቷን አግኝታለች ማለት ነው። እንግዲህ ሳሚ ከዚህ ቀደም እናቷን እንደሚያውቃትና እንደሚነግራት ቃል ገብቶላት ነበረ። ነገር ግን ብሌን ባጋጠማት ችግር ምክንያት ሳሚን ልታገኘው አልቻለችም ነበረ። እንግዲህ በአጋጣሚ በተፈጠረ ስህተት እንግዲህ በኃይሉ ለብሌን እናቷ ማን እንደሆነች ሊነግራት ደርሶበት ነበረ ማለት ነው። ማለትም እንግዲህ ሳሚ ወደ ብሌን ሲደውል ቃል ስልኩን አንስታ ሳሚ የተናገረውን ነገር ሰምታ ስለነበረ ወዲያውኑ ወደ አቶ በኃይሉ ደውላ ነግረው ነበረ ማለት ነው። እንግዲህ አቶ በኃይሉም ይህንን አጋጣሚ ተጠቅመው ብሌንና ሳሚ እንዳይገናኙ አድርገው ነበረ። ነገር ግን ብሌን ብልህኛ ስለሆነች እንግዲህ አታላ ሳሚን አግኝተዋለች ማለት ነው። ማለትም ብሌን እንግዲህ ወደ ሳሚ እንዳትሄድ በራቸው ላይ ጠባቂ በማስቀመጥ እንዳይገናኙ ለማድረግ ሞክሮ ነበረ። ብሌን ግን ራሷን ደብቃና ራሷን ሰውራ ሳሚን አግኝታ እናቷ ማን እንደሆነች ለማወቅ ችላለች ማለት ነው። እንግዲህ ሳሚ ምንም ነገር ሳይዋሽና ሳያስቀር እናቷ ትክክለኛ እናቷ ማን እንደሆነች ነግሯታል። እንግዲህ ብሌን በጣም ያላሰበችው ነገር ነበረ። ማለትም እንግዲህ ሰላም እናቴ ትሆናለች ብላ አላሰበችም። ነገር ግን ስለ ሰላም የሆነ የሚሰማት ስሜት እንደነበረ ከዚህ ቀደምም ትናገራለች። እንግዲህ ሰላምን በጣም እንደምትወዳትና ልክ የእናቷ አይነት ስሜት እንደሚሰማት ነበር ስትናገር የነበረው። እንግዲህ አሁን ላይ ደግሞ ትክክለኛ ወላጅ እናቷ እንደሆነ ስትሰማ በጣም ነው ደስ ያላት ማለት ነው። እንግዲህ ሁለቱም እናትና ልጅ መሆናቸውን ሳያውቁ በጣም ይዋደዱ ነበረ። እንግዲህ እናት በምርጫ ቢሆን እኔ አንቺን መርጥ ነበር እያለቻት ብሌንም እንደዚሁ ሰላምም ደግሞ እኔም ልጅ በምርጫ ቢሆን አንቺን ነበር የምመርጠው ያለቻት ነበረ ማለት ነው። ያ ማለት እንግዲህ ሁለቱም እንደሚዋደዱ ይናገራል ማለት ነው። እንግዲህ ብሌን እናቷን ሰላም እንደሆነች ስታውቅ እንግዲህ ወደ ሰላም ሄዳ በጣም እያለቀሰች ለብዙ ጊዜ ስፈልግሽ የነበርሽው እናቴ አገኘሁሽ እያለች ነበረ ማለት ነው። እንግዲህ ሌላው ነገር እንግዲህ ብሌን እናቷ ሰላም እንደሆነች ለሰላም እንዳትናገር አስጠንቅቋታል ሳሚ ማለት ነው። ማለትም እንግዲህ እሷ ብሌን ልጇ እንደሆነች ካወቀች በኃይሉን የሆነ ነገር ልታደርገው እንደምትችል እና በዛን ሰዓት ደግሞ በኃይሉ ይህን ነገር ካወቀ እነሱን ሁለቱን ጉዳት እንደሚያደርስባቸው እና ብሌን መጠንቀቅ እንዳለባት ነግሯት ነበረ ማለት ነው። ብሌን ግን አልቻለችም። እንግዲህ ሰላም በተኛችበት ሄዳ እያለቀሰች እናቴ እያለች እንግዲህ ሰላም በስተመጨረሻ ሰምታት ምናልሽ እያለቻት ነበረ ማለት ነው። እንግዲህ ብሌን ማስመሰል አትችልም ማለት በጣም እያለቀሰች ምናምን ሰላምን ታቅፋታለች። ከዛ ሁለቱም ከተቃቀፉ በኋላ እንግዲህ ሰላም ብሌን ምን እንደሆነ ስትጠይቃት በቃ እናቴ ናፍቃኝ ነው ምናምን ብላ ብሌን ለማታለል ማለትም ሰላምን ለመሸወድ ትሞክራለች ማለት ነው። ሰላም ግን እናቴ አገኘሁሽ እያልሽ ስትይ ሰምቼሻለሁ ወይ ብላ ትጠይቃታለች ማለት ነው። እንግዲህ ብሌን እንደዛ እንዳላለች ነው ስትናገር ማለት አንቺን እንደ እናቴ እንደማይሽ
ነግሬሽ የለ እንዴ ምናምን እያለች ሰላም እንትን ለማለት ትሞክራለች ማለት ነው። እንግዲህ ሳሚ ለብሌን በነገረበት ሰዓት እንግዲህ አቶ ባሄሉ አሉበት ቦታ ድረስ ሄዶ ሳሚን ለማጥቃት ሞክሮ ነበረ። ነገር ግን ሳሚ ደግሞ ራሱን መከላከል ችሏል ማለት ነው። እንግዲህ በኃይሉ አሁን ላይ ምንም ነገር ማድረግ አልቻለም። ሌላው እንግዲህ ቃል እንግዲህ ለአቶ በኃይሉ ማለትም ፋይል እንድታመጣለት ነግሯት ነበረ። ያንን ፋይል እንግዲህ ከገነት ይህንን ፋይል ግዴታ ለበኃይሉ መስጠት አለብኝ አለዛ ግን ይገለኛል ብላ ፋይሉን በግዴታ ገነትን በማስፈራራት ከዚህ ቀደም በብሌንና በዳግም መካከል የሰሩትን ሴራ ተጠቅማ በማስፈራራት ፋይሉን በግድ ወስዳባት ነበረ። እንግዲህ ገነትም በዚህ ምክንያት በጣም ፈርታ ነበር። ማለትም በቃ ስለ ሰለሞን ታወቀ ይገለኛል እያለች በጣም ፈርታና አዝና ነበረ። ነገር ግን ቃል ያንን ፋይል ለአቶ በኃይሉ አሳልፋ ከሰጠችው ዳግምንም ሆነ እሷን እንደሚጎዳቸው ለቃል ነግራት ነበረ። ቃል ደግሞ ዳግምን በጣም ስለምትወደውና ስለምታፈቅረው ያንን ፋይል ለአቶ በኃይሉ አሳልፋ መስጠት አልቻለችም ማለት ነው። እንግዲህ ፋይሉን በሌላ ወረቀት በመቀየር እና ከጀርባው ደግሞ የትክክለኛውን ፋይል የሚገልጽ ወረቀት በማድረግ ሰጥተው ነበር። እንግዲህ በዚህ ሰዓት ፋይሉን እጁ በገባ ሰዓት በጣም ደስ ብሎት ነበረ አቶ በኃይሉ። ከዚህ በኋላ ምንም የሚያስፈራኝ ነገር የለም እያለ በጣም ደስታው ከመጠን በላይ ነበረ ማለት ነው። እንግዲህ ለቃልም በጣም ትልቅ ስራ ሰርተሽልኛል ብሎ ገንዘብ ሽልማት ሰጥቷት ነበረ ማለት ነው። ነገር ግን ፋይሉን ሲያየው ውስጡ ዝም ብሎ ወረቀት ነበረ ማለት ነው። እንግዲህ በዚህ ሰዓት በጣም ተናዶ ቃልን እንዴት እንደዚህ ታደርጋለች ብሎ ባላት ጊዜ እንግዲህ እሷ ምንም የምታውቀው ነገር እንደሌለ ስትነግረው ይህንን ነገር ያደረገችው ገነት ናት ብሎ ገነት ላይ በጣም ተናዶባትና እየዛተባት ነበረ። ቃልን በአሁኑ ሰዓት እንግዲህ ትክክለኛና ጥሩ ውሳኔ ነው የወሰነችው ማለት ነው። እንግዲህ ዳግምን ከዚህ በኋላ መጉዳት አልችልም፣ እስከዛሬ ድረስ የጎዳሁት ይበቃል ብላ ትክክለኛውን ፋይል አሳልፋ ለገነት ሰጥታታለች ማለት ነው። እንግዲህ ገነትም ቃል በአሁኑ በጣም ጥሩ ነገር እንዳደረገች ቃልን ስታመሰግናት ነበረ ማለት ነው። እንግዲህ ከዚህ በኋላ ግን በኃይሉ ምን ሊያደርገን እንደሚችል ማሰብና መጠንቀቅ ይኖርብናል ብለው ምን ማድረግ እንዳለባቸው እያሰቡ ነበረ ማለት ነው። እንግዲህ አቶ በኃይሉ ሁሉንም ካገኛቸው እንደሚጎዳቸው ቃል ስትናገር ነበረ። ቃልን ደግሞ ያንን ትክክለኛውን ፋይል ደግማ ፈልጋ እንድታመጣለት አስጠንቅቋታል ማለት ነው። ያንን ካላደረገች ግን እንደሚገላት ነው ሲናገር የነበረው። እንግዲህ በስተመጨረሻ አቶ በኃይሉ አሁን ላይ ያ ፋይል እጁ ስላልገባ አሁንም ቢሆን ያ ፋይል ሕግ እጅ ከገባ ለዘላለም እስር ቤት እንደሚገባ ሲናገር ነበር። እንግዲህ እዛ ፋይል ውስጥ ያለው የአቶ በኃይሉ ሴራዎችን የሚያጋልጥና በጣም ብዙ ወንጀሎች የተሰሩባቸው ፋይሎች እንደሆኑ ሲናገር ነበረ ማለት ነው። እንግዲህ ቃልም ወይ ይሄንን ፋይል ተጠቅመን እናስፈራራውና እኛ ላይ ምንም ነገር እንዳያደርግ እናድርገው፣ አለዛ ይሄንን ነገር ማስቆም ካልቻልን በኃይሉ ይገለናል እያለች ነበረ። ነገር ግን ደግሞ ወይም ደግሞ ይህንን ፋይል ኮፒ አድርገን ኮፒውን እንስጠውና ይህንን ትክክለኛውን ፋይል እኛ ጋር እናስቀምጠው የሚል ሀሳብም እያሰቡ ነበረ። እንግዲህ ማንኛውን ሀሳብ ተጠቅመው ከአቶ በኃይሉ እጅ ለማምለጥ እንደሚችሉ በቀጣይ ቪዲዮ የምናይ ይሆናል። ሌላው እንግዲህ ትልቁ ነገር የብሌን እና የሳሚ ግንኙነት ነው። እንግዲህ ሳሚ ብሌንን በጣም እንደሚወዳት እና ለእሷ እስከ ምንም ድረስ እንደሚሄድ ማለት ምንም አይነት ዋጋ ሊከፍልላት እንደሚችል ነበር ሲናገር የነበረው። እንግዲህ የአቶ በኃይሉንም ጋርድ ራሱ ብሌንን ስለገፈተራት ብቻ በጣም ደብድቦት ጉዳት አድርሶበት ነበረ ማለት ነው። እንግዲህ በዚህ ምክንያት ብሌንም ደግሞ ሳሚን በጣም እንድትወደውና እንድትቀርበው አድርጓታል ማለት ነው። እንግዲህ ማንም ሰው ያላደረገላትን ነገር እንዳደረገላት ስትናገር ነበረ። እንግዲህ በሁለቱ ግንኙነት ማለትም ቆመው ሲያወሩ ዳግም ተመልክቶ ነበረ። እንግዲህ ዳግም በጣም ተናዶ ሳሚን ሁላ መቶታል ማለት ነው። ብሌን ግን በመካከላቸው ገብታ ዳግምን ምንም የሚመለከተው ነገር እንደሌለና ስለ እሷ ህይወት ምንም እንደማያገባው የእሷና የእሱ ነገር እዚህ ጋር እንዳበቃ ነው ስትናገር የነበረችው ማለት ነው። እንግዲህ ዳግም ምንም ነገር እንደማያውቅና የተፈጠረው ምን እንደሆነ እንዳልገባው ሲነግራት ነበረ። እሷም እንግዲህ ከቃል ጋር መተኛት ነው ያልገባህ እያለች የተፈጠረው ነገር እንዳየችና
ከዚህ በኋላ ይቅርታ እንደማታደርግለት እና የሁለቱ ግንኙነት እንደተቋረጠ ነበር ስትናገር የነበረው። ሳሚንም እንግዲህ ሁለተኛ እንኳን መናገር አይደለም አጠገቡ እንዳይደርስ ነው ስታስጠነቅቀው የነበረው ማለት ነው። እንግዲህ ዳግም ከምንም በላይ የጎዳው የብሌን ንግግርና ለሳሚ ጠበቃ መሆኗ ማለትም ለሳሚ ስትከላከልለት ነበረ። ይህ ነገር ደግሞ ዳግምን በጣም አበሳጭቶታል ማለት ነው። እንግዲህ ይህ ምክንያት ሳሚንና ዳግምን ጸብ ውስጥ ሊከታችሁ ይችላል። እንግዲህ ከዚህ ቀደምም ብዙ ጊዜ በብሌን ምክንያት እንደተጣሉ ግልጽ ነው። አሁን ላይ ግን ደግሞ የሁለቱን ክፍተት ተጠቅሞ ሳሚ ብሌንን እንደቀረባት ስለሆነ የሚያስበው ዳግም ሳሚን ለመጉዳት ወይም ሳሚ ላይ የሆነ ችግር ለመፍጠር መሞከሩ የማይቀር ነገር ነው። እንግዲህ ሳሚም ከዚህ በኋላ ብሌንንና እናቷን እንደሚጠብቃቸው ቃል ገብቶላታል። አቶ ባይሉም ሆነ ማንም ሰው ሁለቱን መጉዳት እንደማይችል እና እነሱን መጉዳት እንኳን ቢፈልግ እሱን ማለፍ እንዳለበት ነው ሲናገር የነበረው። እንግዲህ ብሌንም በሳሚ ሁኔታ በጣም ተገርማ ከዚህ ቀደም የምታውቀው ሳሚ በጣም መጥፎ ሰው እንደሆነ ነበረ። አሁን ላይ ግን የሳሚ መልካምነት በጣም እያስገረማት ነው። እንግዲህ በህይወቷ በጣም እንደሱ ያለ መልካም ሰው ገጥሟት እንደማያውቅ ነው ስትናገር የነበረው ማለት ነው። እንግዲህ ብሌን በስተመጨረሻ እናቷን አግኝታ ደስ ብሏታል ማለት ነው። እንግዲህ ሰላምን በቅርቡ ደግሞ ልጇ ብሌን እንደሆነች የምታውቅበት ጊዜ ቅርብ እንደሚሆን በደንብ ተስፋ እናደርጋለን። የምርመራው ውጤት ደግሞ ትክክለኛ ውጤት ሆኖ እንደሚመጣ ተስፋ እናደርጋለን። እንግዲህ ወይም አቶ ባይሉ ያንን የምርመራ ውጤት ቀይሮ ቃል ልጅ እንደሆነች ለሰላም በማሳመን እና ብሌን ደግሞ ልጇ እንደሆነች እያወቀች ወይ ሁለቱ በእንትኑ በማለትም በጸቡና በሰጣ ገባ ውስጥ ሊቆዩም ይችላሉ። እንግዲህ በቀጣይ የሚፈጠረው ምን እንደሆነ አብረን የምናይ ይሆናል ማለት ነው። ውድ የአደራ ድራማ ተከታታዮች ብሌን እናቷን በማግኘቷ እንደዚሁም ቃል ደግሞ ለዳግም አስባ ትክክለኛውን ፋይል ለአቶ ባይሉ ባለመስጠቷ ደስ ያላችሁ እስካሁን ላይክ ያላረጋችሁ እንደዚሁም ሰብስክራይብ ያላረጋችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።